ማስተር አብነት ላይ የሚሰማው ነገር እውነት ነው። ነሩ ማስተር አብነት ነው ማጫወተች። እሱ ብቻ ነው የሚገርማችሁ እንዴ? ዱራሜ ላይ ሁለት ፎቅ አለው። አንደኛው ባለ 12 ወለል ህንጻ እያሰራ ነው ያለው። ማስተር አብነት እንግዲህ ሊታሰር ነው የሚሉ መረጃዎችም እንግዲህ እየተሰራጩ ነው። ጥያቄ ማንሳት አይደለም ለህግ ጭምር ሊቀርቡ ይገባል። ሰላም ደጉላው ነው። ህብረተሰቡ ያውቃል። እሱ ብቻ ነው አዲስ አበባ ላይ ቤት አለው። ህክምና እንኳን ገንዘብ ይዋጣል ሲባል አልፈልግም ያለ ሰው ነው። ወላሂ አላህ ፈቅዶት ቢሰጠኝ በጣም አፍናን 8 ልጆች ይቀሩኛል፣ 2 ልጆች ወልጃለሁ፣ አልহামዱሊላህ ገና 8 ልጆች ወልዳለሁ ትላለች። አላህ ያሳካ። ገባሾ በጊዜ ቶሎ ማግባትንስ ትመክሪያለሽ ወይ? እየጠበቅን ነው። ረመዳን ላይ ያደረግናቸውን ዱዓዎች ምላሽ ከአላህ እየጠበቅን ነው። የሆነ እንትን ለሚዲያ ላይ ድንገት ብቅ ስትይ እንዴ አናን አልኩኝ። ቀጠሮ አስይዞ ነው የመጣው። እንዴት ነበር እስኪ የጉብኝቱ ሁኔታ? فمن شرح الله صدره للإسلام فهو على نور من ربه አህለን ወሰህለን ወራህመቱላሂ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ዛሬም ከመገኘት ተመለከታችሁት አነጋጋሪ የተወደዱ የተማረጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነበር ቻናሉን ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ከኢድ በኋላ ለመጀመሪያ ጊዜ ነው እንደዚህ በቪዲዮ እያወራሃለሁት። በድጋሚ ኢድ ሙባረክ። ሸዋልን እየጾማችሁ እንደሆነ ተስፋ አድርጋለሁ ኢንሻአላህ። ረመዳን ችንም ሸዋለንም እንግዲህ አላህ ይቀበላችሁ ይቀበለን ለማለት ተወዳለሁ ኢንሻአላህ። በዛሬ ቪዲዮ የተለያዩ ቪዲዮዎች አሉ እንመለከታለን። አላብዛባችሁ ቀጥታ ወደ ቪዲዮ አልፍኩላችሁ። ሁላችንም እየጠበቅን ነው አይደለም? እየጠበቅን ነው። ረመዳን ላይ ያደረግናቸውን ዱዓዎች ምላሽ ከአላህ እየጠበቅን ነው። አላህ እንጂ ማንም የማያውቃቸውን ብዙ ሐጃዎቻችንን ለአላህ እንጂ ለማንም ያልተናገርናቸው ጉዳዮቻችንን ብዙ ሌሊቶችን አላህ ጋር ያለቀስንባቸውን ሐጃዎቻችንን አላህ እንዲሰጠን እየጠበቅን ነው። ደግሞ ታውቃላችሁ አላህ ይሰጠናል። አላህ ሁሉንም ያደርግልናል። ምናልባት እኛ ይከብዳል ብለን የምናስበውም ይከብዳል ብለን ያሰብናቸውንም ጉዳዮች አላህ ተባረከ ወተዓላ ይሰጠናል። ወማ ذلك على الله بعزيز አላህ ጋር እኮ ምንም የሚከብድ ነገር የለም። ታውቃላችሁ አላህ ሁሉንም ይሰጠናል። ወአታኩም ሚን ኩሊ ማ ሰአልቱሙ የጠየቃችሁትን ነገር በሙሉ ሰጥቷችኋል ይሰጣችኋል ይላል አላህ ተባረከ ወተዓላ። ምናልባት ይዘገይ ይሆናል። አላህ ትክክለኛ ጊዜውን ይጠብቃል። እኛ ስላልበሰልን አሊያም ጊዜው ስላልደረሰ አላህ ያዘገየዋል። አላህ ተቀብሏል። አላህ ግን ዘግየት ያደርገዋል። ምናልባት አላህ ተባረከ ወተዓላም ላይሰጠን ሊከለክለንም ይችላል። ለኛ ነገር መጥፎ ከሆነ አላህ ከኛ ዞር ያደርገዋል። ዱዓ በማድረጋችን በአላህ መከልከል ውስጥ መስጠት አለ። ውዶቼ ወዳጄ እንታገስ። ለአላህ የነገርናቸውን ሐጃዎቻችንን አላህ እስኪያመጣቸው ድረስ እንታገስ። አላህ ባለው ጊዜ አላህ ይሆናል ባለው ጊዜ አሊያም ደግሞ አላህ ላያመጣውም ይችላል። ለኛ መልካም ስላልሆነ እንጠብቅ። በአላህ ላይ እንተማመን። አላህ ሁሉንም ነገር ይሰጠናል። አላህ ነው ህይወታችንን የሚያስተናብረው። አልহামዱሊላህ። አላህ ያስደስታችሁ። አልহামዱሊላህ ረቢል ዓለሚን። ሁላችንም ለኔ ሊገባል ኢንሻአላህ። ደግሞ አላህ ሁሉም ነገር ይሰጠናል። በትዕግስት ሶብር አድርገን እንጠብቅ። በተለይ በዚህ በረመዳን ብዙ ሀጃ ነበርን። ለአላህ ሁላችንም እንግዲህ ዱዓ አድርገን ተማጽን እንደለመነው ተስፋ አድርጋለሁ። ያ ሀጃዎች ደግሞ በሙሉ ይሳኩልናል። ጥቂት ቀናቶች እንዲሁም ደግሞ ከቀረብን ራሱ ለኸይር ነው። ስለዚህ ሁሉንም ልናስተውል ይገባል ብዬ አምናለሁ ኢንሻአላህ። አላህ ሁላችንም ያስደስታችሁ። ወደ ሌላኛው ቪዲዮ አልፈኩላችሁ። አፍናን በስንት አመትሽ ነው ያገባሽው ተብላ ተጠይቃለች። እንዲሁም ደግሞ በልጅነት ማግባት ጥሩ ነው ጥሩ አይደለም ምላሽ ሰጥተናለች። ወዲህ ተመለከሽ በስንት አመትሽ ነበር ያገባሽው? በጊዜ ቶሎ ማግባትንስ ትመክሪያለሽ ወይ? ያው 17 ምናምን መሰለኝ والله 16 መጨረሻ 17 ሆኖ አገባሁ። ብቻ በልጅነት ነው ያገባሁት። አልহামዱሊላህ የሁለት ልጆች እናት ሆኛለሁ። ዋናው ትልቁ ነገር የሁለት ጎረምሶች ማሻአላህ ወላሂ ጋርዶች ናቸው ኢንሻአላህ ወደፊት ሲያድጉ። ሌላ ደግሞ በጊዜ ማግባትን አልፈቅድም። ማለት ጮጭ የሆነው ምናምን እንደኔ ብዙም አልመክርም። ግን ከ18 አመት በላይ ከሆነች ደግሞ አንድ ሴት ልጅ ማግባት መዛወጅ ዳም ትመክሪያለሽ ማለት ነው? እመክራለሁ። ዘውጆና እንጀምር። እንዴት ስንትሬት ጀምሩ እንጀምር። እንዴት ነበር ግን በቤተሰብ ነበር ያገባሽው?
በራሱ ፍላጎት ከራስ ፍላጎት ነበር ያገባሽው? 17 16 ዓመት ምናምን አካባቢ ማለት ነው። በስንት ዓመት ወለድሽ? እንጃ ወላሂ ስንት ዓመት ቆይተሽ አግብተሽ ማለት ነው? አይ ብዙም አልቆየም፣ ወዲያው ነው። በዚህ አጋጣሚ ልጄ የ5 ወር ህፃን ልጅ እያለ ነው የሁለተኛውን ያረገዝኩትና እና ተደራራቢ እንትን ናቸው፣ ተቀራራቢ ናቸው። የ1 ዓመት ምናምን ልዩነት ነው ያላቸውና ካሊድ 5 ዓመት ሰልማን 4 ዓመት ነው። ማሻአላህ ማሻአላህ ተባረከላህ። አሁን እንግዲህ እንጠብቃለን ሌሎች ልጆች ኢንሻአላህ ኢንሻአላህ። ስንት ልጅ የሆነ እንትን ያለሽ? በአንድ ጥያቄ ብዙ ጥያቄ አነሳሁሽ፣ ግን ወላሂ አላህ ፈቅዶት ቢሰጠኝ በጣም ልጆች መውለድ ፈልጋለሁ። ለምሳሌ ስንት ወላሂ 2 ወልጃለሁ። 10 ቢሆኑ ደስ ይለኛል። 8 ይቀረኛል ማለት ነው። ማሻአላህ ወላሂ አላህ ይስጥሽ። ሳሊሆቹን አፍናን 8 ልጆች ይቀሩኛል፣ 2 ልጆች ወልጃለሁ፣ አልሐምዱሊላህ ገና 8 ልጆች ወልዳለሁ ትላለች። አላህ ያሳካላት። እጅግ በጣም የሚያስደስት ነው። የተለያዩ ጥያቄዎች ተጠይቃ የመለሰችው መልስ አለ። እንዲሁም ደግሞ በልጅነት ማግባት በጣም ሳይድ ኢፌክት እንዳለው፣ ምክንያቱም በተለይ ከ18 ዓመት በኋላ ቢያገቡ ጥሩ ነው ይወደዳልም የሚል መልእክት አስተላልፋለች። ኢንሻአላህ አሁን በተለይኛ አካባቢዎች በአስራ ቤት ውስጥ 14 15 13 በተለይ እንደዚህ አይነት ነገር ያ ደግሞ ሳይበስሉ ይገቡና በመሃል ብዙ ነገር ነው የሚፈጠረው። በተለይ ሴት ልጅ በሳል ልትሆን ይገባል ብዬ አምናለሁ። ነገር እየተመለከተ ስለሆነ ያ ነገር እንዳይፈጠር በተለይ አፍናን እንግዲህ ከራሷ ህይወትም አንጻር ነው የመለሰችው። ምክንያቱም 2 ልጆች እንግዲህ እንዳገባች ነው 2 ልጆች ከወለደች በኋላ ነው እንግዲህ ፍቺ የፈጸመችው። ከዛ ከራሷ ህይወት ተሞክሮ ያካፈለችን ነገር ነው ብዬ አስባለሁ። ልጅነት ማግባት እንደሌለባቸው ሴቶች መክራለች ማለት ነው። እናንተ ይህን ጉዳይ ትደግፉታላችሁ? ለማንኛውም አላህ ያሳካልሽ ሀጆችሽን በሙሉ። አፍናን ሁላችሁም እናውቃት ናት። በጣም ጠንካራ ታጋይ ሴት ናት። አላህ ልጆችሽን የሚያሳድግልሽ ለማለት ወዳለሁ። እንዲሁም ደግሞ ሌላ ጥሩ ትዳር አላህ ይወፍቅሽ ኢንሻአላህ። ያጀማ እነ ማስተራርነት ላይ የሚሰማው ነገር እውነት ነው። እንዲሁም ደግሞ ሌሎች ተቋማት ላይ ማለት ነው። በተለይ ከእርዳታ ጋር ተያይዞ 2 ፎቅ ባለቤት ነው ማስተራብነት አጭበርብሯል። የተለያዩ ነገራቶች በሶሻል ሚዲያ እየተባለ ነው። የህግ ባለሙያው ዳጉላውም ጭምር በዛ ጉዳይ ላይ ሀሳብ ሰጥቷል። እንዲሁም ደግሞ በሀገሩ ምን አለው የሚለውን ማስተራብነት እንግዲህ መረጃ ወጥቷል። ይሄ ነገር ተጠያቂ ሊያደርግ ነው። ማስተራብነት እንግዲህ ሊታሰር ነው የሚሉ መረጃዎችም እንግዲህ እየተሰራጩ ነው። መጠየቅም አለበት ጭምር። እስኪ በጋራ እንመልከት። በመጀመሪያ ደረጃ ለሙስሊም ፎሎወሮች እንኳን አደረሳችሁ ማለት ፈልጋለሁ። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ተከታተሉኝ። ስለ ቢሊነሩ ማሰር አብነት ነው ማጫወታችሁ። ማሰር አብነት ማለት በ120 ሲሲ ሞተር ትርኢት አሳያለሁ ብሎ ከሀገር ተንቋዋሎ ከስሮ ከገበያ ይወጣላችኋል። ከዛ በኋላ ጆሬ የምትባል ቀበሌ ይሄድና አንዲት ልጅ ያገባል። በእነሱ ባል ደግሞ ሲናጥሮሽ የምጥለው ፎቶ ቤት ከፍቶታል። ኒያ ላይ የሚባል ፎቶ ቤት ዱራሜ ከተማ ላይ ያንን ፎቶ ቤት ከፍቶ እየሰራ እያለ ሄኖን የሚባል የበጎ አድራጎት ተቋም ውስጥ ይቀላቀላል። እዛ ተቀላቅሎ መንገድ ላይ ሰዎች እያነሳ ቪዲዮ ይቀርጻል። ያ ቪዲዮ ቫይራል ሲወጣለት ከደቡብ አፍሪካና ከአረብ ሀገር የሀገር ብር ይላክለታል። እጥብ አድርጉት ነው የምላችሁ። ከሄኖን የሚባለው የእርዳታ ተቋም ተገንጥሎ በግሉ ይወጣላ እጥብ አድርጉት ይበላል። እነሱ የእርዳታ ሰዎች በሙሉ ጎዳና ላይ ናቸው ያሉት። ይሄን ዱራሜ ማህበረሰብ ያውቃል። እሱ ብቻ ነው የሚገርማችሁ እንዴ ዱራሜ ላይ 2 ፎቅ አለው። አንደኛው ባለ 12 ወለል ህንጻ እያሰራ ነው ያለው ነው የምላችሁ። ባለ 12 ህንጻ ወለል እያሰራ ነው ያለው። ብዙ መሬቶች አሉት ዱራሜ ላይ። ይሄን የዱራሜ ከተማ ያውቃል፣ ህብረተሰቡ ያውቃል። እሱ ብቻ ነው አዲስ አበባ ላይ ቤት አለው። ህክምና እንኳን ገንዘብ ይዋጣል ሲባል አልፈልግም ያለው ሰው ነው። እኛ የምናውቅ ኢንቨስተር አይደለም። ለምን ለሰው እንደምታብለ ነበር፣ ግን አንተ ለምን ራስን እያበለጸግ ነው። የሀብት መጠን ወደ ቢሊየን ተጠግቷል ነው የምላችሁ። ገባችሁ አይደለ? ማይነካ ሰው የለም፣ ሁሉም ይነካል ነው የምላችሁ። ሲቀጥል ደግሞ ማን ለቀጥል የወሰድከው ህክምና ኬሞ ነው ምንድነው የወሰድከው ህክምና? ምንም አካል ለውጥ አላየንም። እንግዲህ የካንሰር በሽታ ከባድ መሆኑን ነው የምናውቀው። ገባ አይደለ? እርግጥ ነው እኛ እንወዳለን፣ ጥሩ ነገር አርተሃል። ግን አሁን ላይ አንተም የራስን ሀብት በጣም እያበለጸግ ያለ ሰው ነህ። እጥብ አድርገን የበላው ለምንድነው? ተቋም ማከፍተው ለምንድነው? በዲስ ማሰጠው ሁሌ ከኪስ እንዳረገ ሰው ማሰጠው ለምንድነው? ለኦዲት እንዳይመች፣ ለማጨበር ለመብላት እንዲመች ነው። ስለዚህ አንተም ቢሆን ተቋም ከፍተህ በድርጅት ኦዲት የሚደረግ ቦርድ ያለው ነገር አንተም በቦርድ እንድትመራ ለምን ምታንቀ የለግለ ያበለጸከው ሰዎች ይረዳው ብለህ አንተ ቢሊዮነር ሆናል። ሰዎች የሚረዱበት ነገር በስርዓት በድርጅት
ኦዲት በሚደረግ ቦርድ ባልሆነ መንገድ መሆን አለበት። ማስተር አብነት ጉዳችሁን ስሙ፣ እናንተ ጉዳችሁን ስሙ። ማስተር አብነት ባለ 12 ወለል ፎቅ እያሰራ ነው። ስለ ማስተር አብነት ሙሉ ነገር እንግዲህ ማብራሪያ ሰጥቷል። ውሸት ይሁን እውነት ይሁን ወላሂ አለም። ነገር ኮመንት ላይ ብዙ ነገር ነው ሲባል የነበረው እውነትም እንደሆነ በተለይ የሷ ሀገር አካባቢዎች ተወላጆች ብዙ ነገር ሲሉ ነበር። እንዲሁም ደግሞ ይሄ ነገር ወደ ተቋም ላይ ወደ ትልቅ ነገር ደረጃ ደርሶ የህግ ባለሙያው ዳጉላውም ቲክቶክ ላይ የምታውቁት እንግዲህ ሊጠየቅ ይገባል፣ እሱ ብቻም ሳይሆን ሌሎችም ጭምር የሚል መልእክት አስተላልፈዋል። ጥያቄ ማንሳት አይደለም ለህግ ጭምር ሊቀርቡ ይገባል። ሰላም ደጉላው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት ያደረጋችሁ ብዙ ሰው ይማርበት ዘንድ አድርጉልኝ። እንግዲህ ከሰሞኑ በዚሁ በሶሻል ሚዲያ በመቄዶንያና በሌሎች ገቦች እርዳታ ላይ በተሰማሩ ግለሰቦች ላይ አንዳንድ ጥያቄ እየተነሳባቸው ይገኛል። ይህንን ጥያቄ ተከትሎም ጠያቂዎች ላይ ደግሞ ብርቱ ተቃውሞ እየተነሳባቸው ተመልክቻለሁ። ይህንን ጉዳይ በተመለከተ እንደ ግለሰብ የራስን ምልከታ፣ እንደ ጠበቃ ደግሞ አንዳንድ ነጥቦችን ከህግ አንጻር አንስተን እንመለከታለን። በተለይም ደግሞ እርዳታ ስራ ላይ የተሰማሩ ግለሰቦችን በምንመለከትበት ጊዜ ከሌላው ዓለም በተለየ እኛ ሀገር እነዚህ እርዳታ ስራ ላይ የሚሰማሩ ግለሰቦች የራሳቸው ስራ የሌላቸው፣ የራሳቸው ምንም አይነት የገቢ ምንጭ የሌላቸው፣ ሀብት ንብረት የሌላቸው ሆኖ እናገኛለን። የእርዳታ ስራ እንሰራለን ብሎ የሚሰሩትም ከሌሎች ሰዎች ገንዘብ ሰብስበው ገንዘብ አጠራቅሞ ባሻቸውና ደስ ባላቸው አካሄድ ለሌሎች ሰዎች ገንዘብ የሚያከፋፍሉ ሆኖ እናገኛቸዋለን። ከዚህም ባሻገር ደግሞ እርዳታ ስራ ላይ ከመሰማራታቸው በፊት ምንም ስራ ምንም ሀብት ንብረት በስማቸው ያልነበሩ ሰዎች፣ አንዳንዱ ደግሞ ክፍለ ሀገር ላይ ሞተረኛ ጭምር የነበረ አሁን ላይ ግን መኪና፣ ቤትና ሌሎች ንብረቶችን ይዘው አፍርተው እናገኛለን። ስለዚህ ይሄ ነገር የሚያጠራጥር ስለሆነ ጥያቄ ማንሳት አግባብነት ያለው ነው ብዬ አምናለሁ። መንግስትም በዚህ ጉዳይ ላይ ጣልቃ ገብተው በተለይ ገንዘብ ማሸሽ፣ በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ ማቅረብና ሌሎች ወንጀሎች ላይ እነዚህ እርዳታ ላይ የተሰማሩ ግለሰቦች ሊሰማሩ ስለሚችሉ መንግስት በዚህ ጉዳይ ላይ ሲሪየስ የሆነ ክትትል ሊያደርግ ይገባል ብዬ በግሌ አምናለሁ። የመቄዶንያን ጉዳይ በተመለከተ ግን ለዶክተር ቢናም ትልቅ ክብር አለኝ። በጣም ድንቅ ስራ እየሰራ ነው። ነገር ግን እየተነሳ ባለው ጥያቄ መሰረት ኦዲት ይደረግ፣ ገቢ ወጪ ይታወቅ፣ ሌሎች ገንዘቦች በየጊዜው የሚሰበሰቡ ገንዘቦች ከምን ላይ ዋሉ ያንን ሪፖርት አድርግ ብሎ ጥያቄ ማቅረብ ኃጢአት ወንጀልም አይደለም ነውርም የለውም ብዬ አምናለሁ። አመሰግናለሁ። ጀማ እንግዲህ ብዙ ነገር ነው እየተመለከትን ያለ ነው። በተለይ በቲክቶክ ላይ ብዙ አጭበርባሪዎች እንግዲህ ቲክቶክ ላይ የመጡ የተባሉትን ብር በአግባቡ ሳያደርሱ ብዙ ነገር ነው በአደባባይ እያጭበረበሩ የሚገኙት። እንግዲህ ዞሮ እነ ማስተር አብነት ላይም እንግዲህ ጥያቄ ተንስቷል። ብዙ ነገር እንደተባለ ሰምታችኋል። እኔ ምንም የማውቀው ነገር የለም። በተለይ መነጋገሪያ የሆነ አንጻር እንዲሁም ደግሞ ከተጠያቂነት እንደማይድኑ ህጉም ሊጠይቃቸው እንደሚገባ የህግ ባለሙያም ጭምር ነው በጉዳዩ ላይ አስተያየት ሰጥቶ እንግዲህ ሲቀርብ የነበረው። እናንተስ ይህን ጉዳይ እውነት ነው ውሸት ነው? ወላሂ አለም እውነት ይሁን ውሸት ይሁን፣ ነገር ግን እውነታው በቅርብ ይወጣል ብዬ አስባለሁ። እንግዲህ ማስተር አብነት የብዙዎች እናት አባት እንዲሁም ደግሞ ለተቸገሩት እንደሚቆም እንግዲህ ሁላችን የምናውቀው ነገር ነው። እንግዲህ አሰባስበው ገንዘብ ማለት ነው። በአይን በብረታችን የተመለከትነው ነገር ነው። እውነታውን አንክድም። ሁላችንም ብዙ እናቶችን አሳክመዋል። ብዙ እናቶችን ከተቸገሩ አንስቶ ትልቅ ደረጃ አድርሷል። ይሄ የማይካድ እውነታ ሆኖ ሳለ ነገር ግን እንግዲህ በዛ በእርዳታ ገንዘብ በሚዋጣው እሱም የራሱን ንብረት እያካበተ ነው በሚል ነው እንግዲህ አሁን ይሄ ሁሉ ቅሬታ የተነሳው። የሆነ እንትን ለሚዲያ ላይ ድንገት ብቅ ስትይ እንዴ ሀናን አልኩኝ። ቀጠሮ አስይዞ ነው የመጣው። እንዴት ነበር እስኪ የጉብኝቱ ሁኔታ? እውነት ለመናገር እኛ አናውቅም ነበረ። መጀመሪያ የውጭ ጉዳይ ነው ደውሎ እንግዶች ይመጣሉ ብሎ የነገረን። ለእናንተ ከውጭ ጉዳይ ተደወለላችሁ? ኦኬ እንግዳ ይመጣል ይጎበኛቸዋል ብሎ ያለን ውጭ ጉዳይ ነው። ከዛ በኋላ ያው ኤምባሲ እንግዶች ይመጣሉ አለን። ማን እንደሆነ አላወቅንም፣ አልነገሩንም። እኛ ያው አንድ ጎብኚ እንደማንኛውም ጊዜ ሁሌ እንደሚጎበኙት ለረመዳን ሊጎበኘን የሆነ ሰው መጥቷል ብለሽ እና ከዛ በኋላ ባሉን ቀን አልመጡም። ቀኑ መቼ ሐሙስ ይሁን የሆነ ቀን ነው ብንጠብቅ አልመጡም። እንደውም ደውዬ ቼክ አደረኩኝ። እነሱ ናቸው የሚያውቁት የሚመጡበትን ቀን አሉን። ዛሬ እኮ ነው ያላችሁን ስንል አይ በቃ እንትናቸውን ቀይረዋል አሉ። ከዛ ከመምጣቱ 3-4 ቀን በፊት ለካ ዙሪያ ላይ ነበሩ። ኦኬ ሰፈራችሁ ላይ መጡ? ሰፈራችን ላይ የት? እዚህ እንትን ኳስ ሜዳ። ኦኬ ኳስ ሜዳ። ከዛ ደግሞ ሁለት እየሆኑ መተው ጎብኝተው በዚህ ጋር እኮ ስናልፍ የሆኑ ሰዎች ሲገቡ አየን። የካይር ቤት የሚሰራበት ነው ብሎ ሰው ነግሮን ነው። በሌላ ጊዜ በቃ እንመጣለን
ልደገፍ ብለው ትዝ ይለኛል 12000 ብር ምናምን ሰጥተው ሄዱ። ስለላ ቤቴ በነገራችን ላይ እንደዛ ነው የገይስ እንትን እነሱ ያላመኑበት ቦታ ያላመኑበት እንትን ውስጥ አይገቡም። ብቻ በቃ የመጡ አይተው ምናምን ከስንት ጊዜ በኋላ ነው ነገ የሆነ እንግዳ ሊያናገርሽ ይፈልጋል ብላ ማታ 5 ሰዓት ቴክስት አየሁኝ ማለት ነው። ከውጪ ነው። እሺ ብዬ ያው ጠዋት ስገባ ሰው ይፈልግሻል አለኝ መጥቶ መጀመሪያ የመጣው ልጅ ማለት ነው። ከዛ የኔ አሉ የጠባቂዎች አትወጣም አለው። ማንንም ይፈልጋት በጣም ግብ አንቺ እንድትወጪ ተፈልጎ ነው። ውጪ ላይ ነው ውጪ አልወጣም ማንንም በጠየቀ እንዴት ነው? ቅዝቃዜ ብርድ ነበር የሆነ ጃኬት ደርቤ ስወጣ እዛ ለሱ ነገሩት መሰለኝ ያሳመኑት። መጨረሻ ላይ ወጣሁኝ። ስወጣ ያው ሰላም አለይኩም ሲለኝ እንደዛ ነው ያወቅኩት። ብዙ ሰው እኛው ቀን ምናምን ነው ይመስለው ግን አይደለም። ድንገት ነው አንቺ ሙፋጃ የተደረግሽው። የተቀረጽ እንደሆነ ታውቂ ነበር? አላውቅም። ምንም የለም እኮ ምንም። ከጀርባዬ ሚኒባሶች ቆመዋል። በቃ ይሄ ነው ካሜራ የለም ምን የለ። እኔ በእኔ በኩል በነፃነት ነው እያወራሁ ያለሁት። ካሜራ መኖሩን አላውቅም። አልহামዱሊላህ። ግን ጥሩ ነገር ነበር አይደል? ይሄ ጥሩ ስሜት ፈጠረ። ኢንተርናሽናል ኦዲየንስ እንዲያውቅ አደረገሽ። በጣም ነው እንዲያውቅ ያደረገው። አልፎ ተርፎ መላእክቶች ናቸው አብረዋቸው የሚሰሩት ድርጅቱን ብታዩ ብሎ ነው የተናገረው። በሰው የሚሰራ ሳይሆን መላእክቶችም አሉ ብሎ ነው የተናገረው። ድርጅቱን ብቻ ሳይሆን ሀገርህ ላይም ኸይረኛ ሰው ጥሩ ሰው እንዳለ ጭምር ነው የተዋወቀውና ለሀገርም ቢሆን ለድርጅታችን ትልቅ ስራ ነው የሰራው። በዚህ አጋጣሚ በጣም ብዙ ሰው ነው የፈረጀው። በባቡል ኸይር በኩልም ያሉ ሰዎች አሉ ማለት እንዳየሃት ላይክ ዘምዘምን ከባቡል ኸይር ከቃሊቲ ነው ያገኛት። እሷም ብዙ ሰው ተፈርጇል። አረብኛ ግን እንዴት ነው የምታንበለብለው የነበረው? ይገርምሃል አረብኛ በጣም ሲሪየስ ነው ትምህርት የሚሰጠው ባቡል ኸይር ላይ ቃሊቲ ላይና በጣም ሲሪየስ ነው። ጎበዝ ነች ግን እሷ አስተዋረ በደንብ ፐርፌክት ባትሆንም ገብቶኛል። ጎበዝ ነች በሷ ስታንዳርድ በሷ ሁኔታ ሆኖ የተማረ ሰው አረብኛ ተምር ያለው የሚለው ሰው የማይደፍረውን ያህል እሷ ደፍራ መናገር የሚቻለው ዩኒክ የሚያደርጋትም ነገር ይሄ ነው። በዛ እድሜዋ የ2 ልጆች እናት ናት፣ ትልቅ ናት። አረብኛ ማራለሁ ብላ መምጣቷ በራሱ መጀመሪያ የጠየቃት ነገር ለምን መጣሽ እዚህ ለምንድነው አረብኛ የምትማሪው ምን ያደርግልሻል አላት። ሲላት እኔ እኮ ሙስሊም ነኝ ነገ አኺራ መረቡክ የምጠየቀው በአረብኛ ነው። አላሁ አክበር እንኳን ካወቅኩ ብዬ ነው። አላሁ አክበር። የዛሬ ቪዲዮአችን ይህ መስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ቆንጆ ቪዲዮዎች እንደሆኑ ተስፋ አደርጋለሁ ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም